ክብራትና ክብራን አድማጮቼ እንዴት ናችሁልኝ? ዛሬም የጋሽ ስብዓት የትረካ ጥበብ የሚለው መጽሐፍ ላይ ነኝ። ገጽ 214 የጠላትና የእሳት ትንሽ የለውም። አፈ ታሪኮችን ስንቀጥል ቀዳማዊ ኃይለ ሥላሴ ጋር እንደርሳለን። ሚስጥር ይበዛበታል። የእሳቸው ታሪክ 4-5 ሰዎች ሆነን ስለሳቸው እያወራን ነው ብላችሁ አስቡ። የሚከተለውን ስታነቡ ቀዳማዊ ናቸው፣ እንዲሁም የመጨረሻው ንጉስ። የእሳቸው ገድል ውጣ ውረዱ አስገራሚ ነው። ድራማ ሞልቶበታል። በጣም ልዩ ነው። ኮከባቸው ሰውም ናቸው፣ ንጉስም ናቸው፣ አምላክም ናቸው። ራስተፋራይ ስላሴያይ ራስ ተፈሪ ወጣት እያሉ በአገሩ ውስጥ ባለ እውነተኛ ስልጣን ከአጤ ምኒልክ ቀጥሎ ፊት አውራሪ ሀብተ ጊዮርጊስ ነበሩ። ቀስ እያለ ግን ራስ ተፈሪ ስልጣናቸውን እያየለ ሄደ። በፖለቲካው መድረክ እየገዘፉ መጡ። ስልጣናቸው ከጌታ ፊት አውራሪ በላይ ሆነ። እነዚህ ሁለቱ በብልጠት አይተናነሱ። ስለዚህ በጊዜ ሂደት ወጣቱ ሽማግሌውም በብዛት እየተጻረሯቸው እየበለጧቸው ሄዱ። አንድ ቀን ራስ ተፈሪ ጌታ ፊት አውራሪን የሚያስቆጣ ድርጊት ፈጸሙ። ፊት አውራሪ ግን በግልጽ ሊቆጡ አልተቻላቸውም። ቁጭ ብለን የሰቀልነው ቆመን ማውረድ አቃተን አይደለም ወይ ጊዜ አሉ ጌታ ፊት አውራሪ። ራስ ተፈሪ ከልጅ ኢያሱ ጋር ለዙፋኑ በሚፋለሙበት ወራት ራስ ተፈሪ ድል እንዲያደርጉ ዋናውን ሚና የተጫወቱት ጌታ ፊት አውራሪ ነበሩ። ገጽ 215 የፋሽስት ጣሊያን ሰራዊት በመርዝ ጢስ እየታገዘ የኢትዮጵያን ሰራዊት ማይጨው ጦርነት ላይ ድል አደረገ። ቀዳማዊ ኃይለ ሥላሴ ኢትዮጵያ መስራች አባል ወደ ነበረችበት ወደ መንግስታቱ ማህበር ሊግ ኦፍ ኔሽን ጦርነቱን በዲፕሎማሲያዊ መድረክ ሊቀጥሉ ወደ ጄኔቫ ሄዱ። እዚሁ ሽምቅ ውጊያ ማካሄድ ሲገባቸው ፈረጠጡ ከሚሉት ወገኖች መሃል አንዱ የነበሩት ገጣሚ ወፍታሄ ንጉሴ ያልተገራ ፈረስ ጠቅል እያላችሁ ይኸው ፈረጠጠ ባህር ገባላችሁ ብለዋል። እንደዚያ ሳይሆን እንግሊዞቹ he who fights and runs away live to fight another day ተፋልሞ የሚሸሽ በሌላ ቀን መልሶ ለመዋጋት በህይወት ይኖራል እንደሚሉት ነው። ጃንሆይ የጦር ሹማምንቶቻቸውን ለምክር ሰበሰቧቸው። ውጊያውን እንቀጥል ወይስ ወደ መንግስታት ማህበር ሄደን እናመልክት ሲሉ ጠየቁ። ግርማዊነታቸው ሹማምንቱም በአንድ ድምጽ ግርማዊነቶ እዚህ ከሚዋጉ እዚያ ቢዋጉ ይበልጥ ወደ መልካም ውጤት ያደርሰናል፣ እኛ ከዚህ ሽምቅ ውጊያውን እንቀጥላለን። ቀዳማዊ ኃይለ ሥላሴ ጄኔቫ ሄደው ያደረጉት ንግግር በእውነት ታሪካዊ ነበር፣ ትንቢትም ነበር። ዛሬ እንዲህ አይነት ወረራ ሲፈጸምብን የመንግስታት ማህበር እንደ መቋቋሚያ ዓላማዎቻችን መሰረት እኛን ካልረዳችሁን በመጪው ጊዜ ከናንተ መሃል ጉልበተኛው ሌላውን ይወራዋል አሉ። እንዳሉትም እነ ሂትለር ተነሱ። በአገር የቀሩት አርበኞች ውጊያውን አጣጣፉት። ከሁሉ የገነነው አርበኛ ራስ አበበ አረጋይ ነበሩ። በለው በሙዳይ ያን አራም ሶላቶ አበበ አረጋይ። ወደ ገጽ 216 ገባው። ሙዳይ እዚህ ላይ ያ ሴቶች የጌጣጌጥ ማስቀመጫ አይደለም። ሙዳይ እዚህ ላይ ያ የሴቶች የጌጣጌጥ ማስቀመጫ አይደለም። የጠመንጃ አይነት ሳይሆን አይቀርም። ጠመንጃ የሚለው ቀለል ይላል ለማንበብሽ። የጠመንጃ አይነት ሳይሆን አይቀርም። ለአበበ አረጋይ ሴቶች የፍቅር ዘፈን ዘፍነውላቸዋል። አረንሺ እቴ እኔ ለራሴ ኩራት ይዞኛል፣ ራስ አበበ ልከውብኛል፣ የቀረሁ ሆነ ይቀየሙኛል። ሌላው ስመጥር አርበኛ ራስ መስፍን ስለሺ ነበሩ።
አንድ ጊዜ የፋሺስት ጦር በሚያስፈራ ብዛት ወደ እነራስ መስፍን ምሽግ እየገሰገሰ ነው። ወታደሮቻቸው አንድ በአንድ እየሮጡ መጥተው ጌታዬ ጣሊያን መጣ ይሏቸዋል። ሰሙና መጨረሻ ይምጣ ታዲያ ሞተን አንጠብቀው። ሳይሞቱ መጠበቅ ብቻ ሳይሆን ሲመጣ ድባቅ መቱት። በዚህ የአርበኞች ተጋድሎ ወራሪ ፋሺስት በ5 ዓመት ውስጥ ከምድረ ኢትዮጵያ ተባረረ። ጭራው ሸጉቦ ውስጥ ምን ለማለት ነው? ይሄ ቋንቋ ትንሽ ከበድ ይላል። ጭራው ሸጉቦ ወደ ጭራውን ሸጉቦ ወደ አገሩ ተመለሰ። በእፍረት እየኮሰሰ በነገራችን ላይ ከነጻነት በኋላ ራስ መስፍን በጣም ኃይለኛ ከመሆናቸው የተነሳ በመኖሪያ ቤታቸው ውስጥ ወህኒ ነበራቸው። አጠፋ የሚሉትን ሰው የሚያስሩበት። ከዚህም ጋር የራስ መስፍን ማዕድ ለ50 ሰው ነው የሚሰራው። 100 ሰው የሚሉም አሉ። እሳቸውም ብታውቋቸውም ባታውቋቸውም ገብተህ መመገብ ትችላለህ። መተህ ስትበላ ደጋግመህ ካዩህ ያስጠጉህና ምን እንዳረግልህ ትፈልጋለህ ወዳጄ ይሉሃል። ብዙውን ጊዜ ገንዘብ የቸገረው ነው የሚሆነው። ገንዘቡን ይሰጡታል። ቢያውቁትም ባያውቁትም ይነገርላቸዋል። ጃንሆይ በድል አድራጊነት በሱዳን በኩል ተመለሱ። ካርቱም ላይ 1500 ግመል ለስንቅና ትጥቅ ይዘው ተነሱ። ጉዞው ከባድና አስቸጋሪ ስለነበረ ግመሎቹ በመንገድ ላይ እየሞቱባቸው አገራችን በህይወት የደረሱት 65 ብቻ ነበሩ። ደብረ ማርቆስ እስኪደርሱ ብዙ አርበኞች እያጀቧቸው ቢመጡም ቅሉ ሊቀበላቸው የተሰለፈው የበላይ ዘለቀ ሰራዊት ቁጥሩ ከእሳቸው ሰራዊት ይበልጥ ነበር። ይሄ በላይ ዘለቀ የዋዛ አርበኛ አልነበረም። ጣሊያንን ከነ ባንዳው እንደ ሽምብራ ቆላው። አንድ ጊዜማ ህፃን ሴት ልጁን ማረኳትና ጦሩን ከተወሰነ ስፍራ ካላስወጣ ልጅቱን ወደ ጣሊያን ሀገር እንደሚወስዷት ዛቱበት። ውሰዷት እንጂ እኔስ ይህን ስፍራ በጭራሽ አልለቅም አላቸው። በላይ ዘለቀ የጦር ሹማምንቱን ግራዝማች፣ ቀኛዝማች፣ ደጃዝማች እያለ ሾማቸው። እርሶስ ምን ማዕረግ ይኖሮት? እኔንማ እናቴ በላይ ብላኛለች አለ በላይ ዘለቀ። እናቴ በላይ ብላኛለች ደስ የምትል ቋንቋ ነች። ኩዴታ የመንግስት ግልበጣ መደረጉ በሬዲዮ ሲሰራጭ ጃንሆይ ብራዚል ነበሩ። እንደሰሙ ጃንሆይ አብረዋቸው ተጉዘው የነበሩትን ባለስልጣናት ለምክር ጠሯቸው። አጀንዳው አሁኑን ወደ አዲስ አበባ እንመለስ ወይስ ሁኔታዎች መጣራታቸውን እስክናውቅ እዚሁ እንቆይ ነበረ። ባለስልጣናቱ በአንድ ድምፅ እዚሁ እንቆይ አሉ። ጫን አሉ ግርማዊነታቸው። ኤሮፕላናቸው ነዳጅ አልቆባት ምዕራብ አፍሪካ አረፈች። ከዚያም በረራቸውን ቀጥለው አዲስ አበባ ሊደርሱ ጥቂት ሲቀራቸው የጃንሆይ ኤሮፕሌን ወደ አዲስ አበባ ሳይሆን ወደ ሌላ አቅጣጫ ነው። ወዴት እየነዳህ ነው? ወደ ቢሾፍቱ ነው ግርማዊ ሆይ። አየር ኃይል ጣቢያ እረፍት። ወደ ገጽ 218 አየር ኃይል ቢሾፍቱ አየር ኃይል እረፍት እንዲያደርጉ በሎዷና ከተማችን መልሰን ለደህንነቱ ይበጃል ብዬ እኮ ነው። ግርማዊ ሽጉጣቸውን መዘው ራሱ ላይ እየደገሙ በሎደ መናገሻችን አዙር፣ ለደህንነትህ ይበጃል አሉት። አዞረ። አዲስ አበባ ቦሌ ቀዳማዊ ኃይለ ሥላሴ ኤሮፕላን ማረፊያ ደርሰው ከኤሮፕላን ሲወርዱ ጥይት የማይበሰው ማርቼዲስ አቀረቡላቸው። ሌላ ጊዜ ወደ መናገሻ ከተማችን ስንገባ በዚህ ነው የምንሄደው። አይደለም ጃንሆይ፣ በል የሁል ጊዜ መኪናችንን አምጣ። ጣራው ግልጽ የሆነ ሮልስ ሮይስ መጣላቸው። እሱ ውስጥ ገብተው እንደቆሙ ነጁ በፍጥነት ይነዳ ጀመር። ወደ መናገሻ ከተማችን ስንገባ አዲስ ፍጥነት ነው።
አዲስ ፍጥነት ነው። ወደ መናገሻ ከተማችን ስንገባ በዚህ ፍጥነት ነው። አይደለም ጃንሆይ፣ ሌላ ጊዜ እንደምንሄደው ቀስ ብለን ዳ። በከተማው አልፎ አልፎ ተኩስ ይሰማል። ልክ እንደ ሁል ጊዜው አመጣጣቸው በዝግታ እየሄዱ ግራና ቀኝ ወደሚሰማው እልልታና ጭብጨባ ፈገግ እያሉ በአንገታቸው ሰላምታ እየሰጡ እጃቸውን እያውለበለቡ ቤተ መንግስት ደረሱ። ቀዳማዊ ኃይለ ሥላሴ በሰላም በሚጓዙበት ዘመን ከአሜሪካ ጋር መልካም ግንኙነት ነበራቸው። የአሜሪካ አምባሳደር የቀረጸው ፖሊሲ ከኢትዮጵያ ጋር ብቻ ሳይሆን ከመላው ምስራቅ አፍሪካ ጋር የሚሰራበት ነበረ። ዘ ኮሪ ዶክትሪን ይሉታል። አምባሳደር ኮሪ በዚህ ባወጣው ዶክትሪን መሳካት ኩራት አለው። ተኮፈሰ። የውጭ ጉዳይ ሚኒስትራችን ቢሮ ሲገባ ዲፕሎማቲክ ፕሮቶኮል የሚባለውን ስነ ስርዓት ችላ ብሎ ጥሶ ሄ ይላቸውና ከተቀመጠ በኋላ እግሮቹን አንስቶ ጠረጴዛቸው ላይ ያደርገዋል። እንደ ደንቡ ቢሆን ጃንሆይ በውጭ ጉዳይ ሚኒስትራቸው አማካኝነት ለአሜሪካ ፕሬዝዳንት የቅሬታ ደብዳቤ ጽፈው ሌላ አምባሳደር እንዲልክላቸው መጠየቅ ነበረባቸው። ጃንሽ ግን በሳይኮሎጂ ካራቴ መቱት። የፕሬዝዳንቱ የክብር እንግዳ ሆነው ሲጋበዙ አምባሳደር ኮሪ አብሯቸው ሄደ። ከፕሬዝዳንቱ ጋር ሰላምታ እንደተለዋወጡ ወዲያው ጃንሆይ ፕሬዝዳንቱን እንዲህ አሉት፣ እባክዎት ሌላ አምባሳደር ይላኩልን። ኮሪ የሚባለው ስዳደግ ሰውዬ ወደ አገራችን እንዳይመለስ። እፍር ኩምሽሽ አሉ። ወደር የለህ አምባሳደር የነበሩት ሚስተር ኮሪ። ፕሬስ ኮንፈረንስ ላይ አንዱ ጃንሆይን ጠየቀ። ጥቁሮች አይደለንም ትላላችሁ ይባላል፣ እውነት ነው? መስታወት አለን እኮ አሉት። ደግሞታለሁ ከላይ ጀምሬ። ፕሬስ ኮንፈረንስ ላይ አንዱ ጃንሆይን ጠየቀ። ጥቁሮች አይደለንም ትላላችሁ ይባላል፣ እውነት ነው? ጃንሆይ መስታወት አለን እኮ አሉት። መልሰውለታልም አልመለሱለትም አለቻ። ጃንሆይ ለኛ ንጉስ ናቸው እንጂ ለራስታዎች አምላክ ናቸው። ራስ ወይም ጃ ይሏቸዋል። ጃማይካ የተለመደ ዝናብ በወቅቱ ሳይመጣ ቀረ። 2 ሳምንት ሙሉ ሲጸለይና ሲማልዱ አንዲትም ዝናብ ጠብ ሳትል ከእንግዲህ ሳይዘንብ ከቆየ ድርቅ ሊመታን ሆነ። በዚህ ጊዜ ጃንሆይ ወደ ሆነ ሌላ አገር ሲሄዱ ኤሮፕላናቸው ጃማይካ አየር ማረፊያ አረፈ እና ልክ ከኤሮፕላን ሲወጡ ዝናቡ ጀመረ። ዶፍ ወረደ። ዝርዝር ሁኔታውን አላውቅም እንጂ ጃንሆይ ለራስታዎች ኩየራ ሻሸመኔ አጠገብ ውስጥ መሬት ሰጥተዋቸው እዚያው ይኖራሉ። በነገራችን ላይ በህይወት እያለ አምላክ የሆነ ሰው እሳቸው ብቻ ናቸው። ያስቃል። ገጽ 220 በህይወት እያለ አምላክ የሆነ ሰው እሳቸው ብቻ ናቸው። ጃንሆይ በስነ ስርዓት ስላሴ ቤተክርስቲያን እንዲቀበሩ ሲወሰን መተው ይቀብሩ ዘንድ ተጋበዙ። እንዴት ብለን መተን ዘለዓለማዊውን አምላክ እንቀብራለን ብለው እዚያው ኩየራቸው ቀሩ። ምን አይነት ደደብ ሐሳብ ነው ግን አምላክን መቅበር ብለው ሳያስቡ አይቀሩም። እቺ አሁን የምነግራችሁ ታሪክ የእውነት ናት ብለው ነው ሰዎች ያወሩልኝ። ጃንሆይን የሚጠላ ሰው አውቀው ወይም ሳያውቁ በድለውት ይሆናል። ጠጅ ጠጥቶ ሞቅ ብሎት ሲወጣ ለእሳቸውን ግድግዳ ላይ ስዕላቸውን ግድግዳ ላይ አየው። ቆመና እያፈጠጠባቸው በንቀት አሁን ይሄ ሰው ነው አለ። ደግነቱ ፈጥኖ ነቃና አደጋ ላይ መሆኑ ታወቀው። በፈገግታ ራሱን እየነቀነቀ መልአክ ነው እንጂ ብሎ ወጣ። እችኛዋ ግን የፈጠራ ናት፣ እንደ ጆክ። ዛሬ በቴሌቪዥን የምታየው ዜና ያን ጊዜ በሲኒማ ቤት ነበር የሚቀርበው። ጃንሆይ ወደ ውጭ አገር ሲሄዱ ወይም ሲመለሱ ስናያቸው ቤቱ ያጨበጭባል። አይመልካቸው ሲያምር፣ በተለይ ፈገግታቸው ደግሞ ጭብጨባ።
አንድ ማታ ጃንሆይ ጸሐፊ ትእዛዝ አክሊሉ ከሰዎች መሃል እንደ ተራ ሰው ተቀምጠው ሲያዩ እሳቸው ራሳቸው እየታዩ ነው። ሰው ሁሉ ሲያጨበጭብ እሳቸው አያጨበጭቡም። ታዲያ ለራሳቸው ሊያጨበጭቡላቸው ኖሯል እንዴ? ጭብጨባው እየቀጠለ እያለ አንዱ ጎረምሳ በእሳቸው ተርታ ወደ ውጭ ሲያልፍ ጎንበስ ብሎ ሽሜ ጉድ ሳይፈላብህ ብታጨበጭብ ይሻላል ብሏቸው አለፈ። ገጽ 220 በዚህ አበቃ። መልካም ጊዜ ይሆንላችሁ። እወዳችኋለሁ።